ጤና ይስጥልኝ እንደምን ቆያችሁ ውድ ተከታታዮቻችን። ይህ ወቅታዊና እውነተኛ መረጃዎችን በፍጥነት የምታገኙበት የንጋት ዩቲዩብ ቻናላችን ነው። የሰዓቱን ዋና ዋና መረጃዎች በማስቀደም እንጀምራለን። ፒያሳ ላይ ታምር ተሰራ። አቶ ጌታቸው ረዳ በወቅታዊ ጉዳይ ዝምታ ሰበሩ። የሰላ ትችትም ሰንዝረዋል። ስለ ትግራይ ክልል ወቅታዊ ሁኔታ የአውሮፓ ህብረት ቃል አቀባይ መግለጫ አውጥቷል። ከአሰብ የተሰማው ጥብቅ መረጃ የኢሳያስ ድብቅ ትዕዛዝም ተጋለጠ። የበርሊን መሪዎች ለሱዳን አምባሳደሩ ይፋ ያደረጉት መግለጫ። መረጃዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያልን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። ፒያሳ ላይ ታምር ተሰራ። የአዲስ አበባ ከተማ ላይ እየተሰሩ ያሉ ሜጋ ፕሮጀክቶች መጠናከርን ተከትሎ በመሃል አዲስ አበባ ፒያሳ ላይ የሚገኘው የአራዳ ፓርክ ላይ አዲስ ታምራት መሰራቱ ተሰምቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ጉብኝት ያደረጉበትና መርቀው ያስከፈቱት የአራዳ ፓርክ ለአዲስ አበባ ተጨማሪ ውበት ከመሆኑ በተጨማሪ ወደ ከተማዋ ለሚመጡ እንግዶች የዓይን ማረፊያ መሆን የሚችል እንደሆነም ተገልጿል። ጠቅላይ ሚኒስትሩ ፓርኩን በተመለከተ ባስተላለፉት መልእክትም የአራዳ ፓርክ አዲስ አበባን ለመለወጥ ያለንን ራዕይ በተግባር ያሳየንበት አንዱ ስራችን ነው ያሉ ሲሆን ቀደም ሲልም ተዘንግቶና ለአደጋ ተጋልጦ የነበረው የአራዳ አካባቢ ዛሬ ተመልሶ ተገንብቶ አስደናቂ የከተማ አካል መሆን ችሏልም ብለዋል። ኢትዮጵያ ለኛ በምዕራብ የምትሳል ህልም ብቻ ሳትሆን በተግባር የምትገነባ እውነታ ናት ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ጤናማ ጽኑ ለመጪው ትውልድ ተስፋን ከተጨባጭ ሀብት ጋር የምትሰጥ በአፍሪካ መሪ ባለም መድረክ ደግሞ ተወዳዳሪ የሆነች ሀገር እየተገነባች መሆኗንም ገልጸዋል። አቶ ጌታቸው ረዳ በወቅታዊ ጉዳይ ዝምታ ሰበሩ። የሰላ ትችትም ሰንዝረዋል። ሰሞኑን ህወሓት ከትግራይ ክልል ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ጋር የገባበትን ውጥረት ተከትሎ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የሰላ ትችት በህወሓት ላይ ሰንዝረዋል። አቶ ጌታቸው ረዳ ባስተላለፉት መልእክትም ህወሓት ትምክተኝነት፣ የጦርነት አራጋቢ ንግግሮች፣ የሰላም ፍራቻና የትግራይን ወደፊት እድል ብቻ ወስናለሁ የሚል ራስን ከፍ ከፍ የሚያደርግ አባዜ የተተናወጠው ቡድን መሆኑን ገልጸዋል። ህወሓት ግጭትን ብቸኛ መግባቢያው አድርጎ ከጦርነት በኋላ ላለው የመልሶ ግንባታና የዲሞክራሲያዊ አስተዳደር ፍላጎቶች መላመድ የተሳነው የህወሓት አመራር አሁንም በወታደራዊ ፖለቲካዊ ልማድና በከፍተኛ የብቃት ማነስ ስሜት ውስጥ ተወጥሮ ለትግራይ ከፍተኛ ዋጋ እያስከፈለ ያለ በመሆኑ አቶ ጌታቸው በይፋዊ የኤክስ ገጻቸው ላይ በለጠፉት ልጥፍም ገልጸዋል። አቶ ጌታቸው ረዳ የሰላ ትችታቸውን በህወሓት ላይ ብቻ ሳይሆን የህወሓት ማዕከላዊ ኮሚቴ አባል የሆኑት አዲስ አለም ባሌም ላይ ጭምርም አቅርበዋል። አቶ አዲስ አለም ባሌማ በውጭ ሀገር ለሚኖሩ ትግራዋይም ባስተላለፉት የድምጽ ቅጂ ትግራይ ከእንግዲህ ፖለቲካዊና ስትራቴጂካዊ መገለል እንደሌለባት ከኢትዮጵያ ፌዴራል መንግስት ጋር በሚደረገው ግጭትም ከታጠቁ የሀገር ውስጥ ቡድኖችና የኤርትራ መንግስት ጭምር ጋር የጥቅም ጥምረት መፍጠራቸውን በኩራትም ገልጸዋል ብለዋል አቶ ጌታቸው። በተጨማሪም አቶ አዲስ አለም ቤሌማ ባደረጉት ንግግር ህወሓት ለሰላም ሲል መታገሱን ገልጸው አሁን ግን ከአጋሮቹ ጋር በመሆን ለወታደራዊ አማራጭ ዝግጅቱን ማጠናቀቃቸውን እንዲሁም የሱዳን መንግስት እኛን የሱዳን ወደቦችና የሎጂስቲክ መስመሮች እንድንጠቀም ፈቅዶልናል ሲሉም ተናግረዋል። እነዚህ አባባሎች ዘላቂ ሰላም በሚፈለግበት በዚህ ወቅት ላይ በግልጽ የፖለቲካ ቅስቀሳ የሚያደርጉና እጅግ አደገኛ ንግግር መሆናቸውንም ገልጸዋል። አቶ ጌታቸው ረዳ የህወሓት ባለስልጣናት የሚያደርጉት ጦርነት ቀስቃሽ ንግግርን በተመለከተ በሰጡት አስተያየትም በኃላፊነት ቦታ ላይ የቆየን ሰዎች እንዲህ ያለው ንግግር የሚያስከትለውን ውድመት በሚገባ እንደሚረዱ ገልጸው ትግራይ የምትፈልገው የሰላም እንጂ ጦርነት ቀስቃሽ መፈክሮችን አይደለም፣ የመልሶ ግንባታ እንጂ ከመጠን ያለፈ ትምክተኝነት አይደለም፣ እንዲሁም መረጋጋት እንጂ የውጭና የሀገር ውስጥ ጥምረት የተባለ ቅዠት አለመሆኑንም ይፋርገዋል። ስለ ጦርነት ዝግጅት በግዴለሽነት ማውራት ማለት የትግራይ ህዝብ የከፈለውን መስዋዕትነት ማቃለል ነው ብለዋል። የአዲስ ዓለም ንግግር የተረፈው የፓርቲው የጋራ አቋም ሆኖ ከስትራቴጂካዊ ብልሃት እጅግ የራቀ ነው። ይልቁንም ውጤቱ በትግራይ ህዝብ ላይ የሚወድቅ አደገኛ ጀብተኝነትን የሚያሳይ እንደሆነም ገልጸዋል። ህወሓት የጦርነት ቋንቋውን እስካላቆመና ቀድሞ ጦርነት ስቃይ ምንም እንዳልተማሩ ሁሉ በተዘዋዋሪ የጥምረት ቅዠት ውስጥ እስካሉ ድረስ ትግራይ በሰላም መኖርም ሆነ መገንባት አትችልም ማለታቸው ብዙዎችንም አስገርሟል። ስለ ትግራይ ክልል ወቅታዊ ሁኔታ የአውሮፓ ህብረት ቃል አቀባይ መግለጫ። በትግራይ ክልል ህወሓት እያደረገ ያለውን እንቅስቃሴ ተከትሎ በከፍተኛ ሁኔታ እየተከታተሉ ከሚገኙ ተቋማት መካከል ግንባር ቀደም የሆነው የአውሮፓ ህብረት በትግራይ ክልል እየተከሰቱ ያሉትን ሁኔታዎች ከፍተኛ ስጋት መሆኑን ገልጸው በአስቸኳይ ውጥረቱን እንዲያረግቡና እንደ አውሮፓውያን አቆጣጠር ኖቬምበር 2022 በፕሪቶሪያ የተፈረመውን ስምምነት አደጋ ላይ የሚጥሉ ማናቸውም ድርጊቶች እንዲቆጠቡ ጥሪ አቅርበዋል። የአውሮፓ ህብረት ባወጣው መግለጫ የፌዴራል መንግስትም ሆነ ሌሎች የሚመለከታቸው አካላት ሌላው ዳሚ ግጭት ከመከሰቱ በፊት መከላከል ላይ ማተኮር እንዲሁም በወገኖቻቸው መካከል ያሉ ልዩነቶችን በፖለቲካዊ ውይይት እንዲፈቱ ማድረግ አሁን ላለው ሁኔታ እጅግ ወሳኝ ነው ሲሉም ገልጸዋል።
ከአሰብ የተሰማው ድብቅ መረጃ ኢሳያስ ድብቅ ትዕዛዝ ተጋለጠ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በአሰብ ወደብና ዙሪያ ላይ በሰጡት ድብቅ ትዕዛዝ የተጀመሩ ወታደራዊ እንቅስቃሴዎችን በመረጃ ያስደገፈ ጥሪ ለአረብ ሊግ መቅረቡ ተሰምቷል። የቀይ ባህር ዳርቻና የአሰብ ወደብ ባለቤትነት የሆነው የቀይ ባህር አፋር ህዝቦች ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እያደረሰ ያለው ጸረ ዲሞክራሲያዊና አምባገነናዊ ስርዓትን ተከትሎ የአረብ ሊግ በጉዳዩ ላይ ጣልቃ እንዲገባም ተጠይቋል። በኤርትራ ውስጥ በሚኖሩ የቀይ ባህር አፋር ህዝቦች ላይ እየደረሰ ስላለው ስልታዊ የሰብአዊ መብት ጥሰትን በተመለከተ ለአረብ ሊግ ጥያቄ መቅረቡን ተከትሎም ምላሹ እየተጠበቀም ይገኛል። የቀይ ባህር አፋር ዲሞክራሲያዊ ድርጅት በጻፈው ደብዳቤ ላይ በኤርትራ ውስጥ በሚገኙ የቀይ ባህር አፋር ህዝቦች ላይ እየተፈጸመ ባለው ቀጣይና ስልታዊ የሰብአዊ መብት ጥሰት መኖሩን ገልጸው በአስቸኳይ መፍትሄ እንዲሰጥ ጥሪም አቅርበዋል። የቀይ ባህር አፋሮች ኤርትራ ነጻ ከወጣችበት ጊዜ ጀምሮ በዳንክሊያ ክልል የሚኖሩ የአፋር ህዝብ ቀጣይነት ያለው ተቃዋሚ የሆነ የፖለቲካ ማግለል፣ የኢኮኖሚ ንብረት መጠነቅና ማህበራዊ መገለል ሰለባም ሆኗል ብለዋል። እነዚህ ድርጊቶች በተፈቀደ ስርዓት ያለ ፍርድ ማቆየት፣ ስቃይ፣ በኃይል ማስወገድ፣ ያለ ፍርድ መግደል፣ የግዳጅ ወታደራዊ መልመላና ሌሎች በዓለም አቀፍ ህግ መሰረት በሰብአዊነት ላይ የሚፈጸሙ ወንጀሎች ተብለው በሚመደቡ አረመኔያዊና ዘግናኝ ድርጊቶች የታጀቡ ናቸው ያለ ሲሆን ድርጅቱ እነዚህን ጥሰቶች የተናጠል ክስተቶች ሳይሆኑ የተደራጀ የመንግስት ፖሊሲ አካል መሆናቸውን በመግለጽ በተደጋጋሚ ዓለም አቀፍና አህጉር አቀፍ ተቋማት ላይ የድረሱልን ጥሪ ቢያቀርቡም ጭቆናው እየተባባሰ መምጣቱን ገልጸው አሁን ላይ አረብ ሊግ በጉዳዩ ላይ እንዲወስንም ጥያቄ ቀርበዋል። የቀይ ባህር አፋሮች ባቀረቡት ቅሬታ በሰሜናዊ መካከለኛና ደቡባዊ የዳንክሊያ ክፍሎች በተለይም በጌሌሎ፣ በሉሉ ኢዲ፣ አሌላ፣ ሀላባ፣ ዲዋላ፣ በራይሱል፣ በሄልድ፣ ጋልአሉ፣ ጋንፋሪ፣ ኢንዳፉል፣ ዴሌማና ጉበዳ አካባቢዎች የአፋር ሲቪሎች ሰፊ ጭቆናና ጥቃት እየደረሰባቸው መሆኑን ገልጸው በቀይ ባህር ጠፈር አፋር የጋራ መሬቶች በኃይልና በስልታዊ መንገድ እየተነጠቁ እንደሚገኙም ተናግረዋል። ሌላኛው የቀይ ባህር አፋር ህዝቦች ድርጅት በመግለጫው ከሀሳብ የተሰማውን ጥብቅ መረጃና ኢሳያስን ድብቅ ትዕዛዝ ያጋለጠም ሲሆን ይህም የኤርትራ መንግስት በአሁን በተለይም ከኢትዮጵያ ጋር ውጥረት ውስጥ ባለበት የአሰብ ወደብና በከተማው ዙሪያ በምትገኘው በዳንክሊያ አካባቢ ላይ የተጀመረው ወታደራዊ እንቅስቃሴ ሲሆን በዚህ ቦታ ላይም ወታደራዊ ካምፖችን ማስፋፋት፣ የከባድ መሳሪያዎች ስምሪት፣ ከጎረቤት ሀገራት የተላኩ ታጣቂዎችን ማሰልጠንና የሲቪል አካባቢዎችን ከፍተኛ ወታደራዊ ቁጥጥር ወደሚደረግባቸው ዞኖች መቀየር እንዲሁም የሲቪሎችን እንቅስቃሴ በእጅጉ መገደቡንም ገልጸዋል። በተጨማሪም የኤርትራ መንግስት በቀረበበት ክስ በአስመራ ያለው መንግስት በየመን ከሚገኙ የሁቲ ታጣቂዎች በቀይ ባህር ቀጠና ካሉ ከኢራን ጋር ግንኙነት ካላቸው መረቦችና ከሌሎች መንግስታዊ ያልሆኑ አካላት ጋር በስውርም ሆነ በግልጽ በመተባበር ላይ መሆኑን ገልጸው በሱዳን እየተካሄደ ባለው ግጭት ውስጥ እጁ እንዳለበት በማስረዳት እነዚህ ድርጊቶች የቀይ ባህርን ቀጠናና የአረብ አካባቢ ደህንነት የሚያናጉ በመሆናቸው የአረብ ሊግ በጉዳዩ ላይ ጣልቃ እንዲገባ ተጠይቋል። የቀይ ባህር አፋሮች ለአረብ ሊግ ባቀረቡት ይፋዊ ጥያቄ ህብረቱ የሚመለከቱ ጉዳዮች ላይ አጽንኦት ሰጥቶ እንዲሰራም ተጠይቋል። የቀይ ባህር አፋር ህዝብ ጉዳዩ በይፋዊ አጀንዳ ውስጥ እንዲካተት ከተባበሩት መንግስታት አካላት ጋር በመተባበር ነፃ ዓለም አቀፍ ምርመራዎች እንዲደግፍ፣ የቀይ ባህርን የደህንነት በተመለከተም ተጋላጭ የሆኑ የባህር ጠረፍ ማህበረሰቦችን ጥበቃን ጨምሮ ክልላዊ ውይይቶች እንዲያጠናክር፣ የተወላጆች ህዝቦች መሬት ሀብትና ባህላዊ ማንነት በራስ የመወሰን መብትን እንዲሟገት የሚል ጥሪ ቀርቦ ምላሹም እየተጠበቀ ይገኛል። የበርሊን መሪዎች ለሱዳን አምባሳደሩ ይፋ ያደረጉት መግለጫ ጀነራል አልቡራን በሱዳን ያለው በርስ በርስ ጦርነት ለመቋጨት ፈቃደኛ አለመሆናቸውን በገለጹበት በዚህ ወቅት ላይ በበርሊን መድረክ የተወሰነው ውሳኔ ሀሳብ የአሜሪካው አምባሳደር ሞሳድ ብሉስ ለጀነራል አልቡራን አስተላልፈዋል። አምባሳደር ሞሳድ ብሉስ የሱዳን የእርስ በርስ ጦርነትን ለመፍታት የተለያዩ መድረኮችን ሲያደርጉ ቆይተው በስተመጨረሻ ከበርሊን የተሰማው መልእክት ለጀነራል አልቡራን ፈተና እንደሚሆንም እየተነገረ ይገኛል። የአፍሪካ ህብረት፣ የአውሮፓ ህብረት እንዲሁም የበርሊን ኮንፈረንስ አዘጋጅ ሀገራት ማለትም የተባበሩት አረብ ኤምሬቶች፣ የተባበሩት መንግስታት ድርጅት፣ ኢጋድ፣ ኢትዮጵያ እንዲሁም የአረብ ሊግን ያካተተ ከዚህ ቀደም ታይቶ የማይታወቅ ጥምረት አንድ ግልጽ መልእክት ማስተላለፉ ተነግሯል። ጥምረቱ ባስተላለፈው መልእክት በሱዳን እየተካሄደ ያለው ጦርነት በአስቸኳይ ማቆም እንዳለበት ማሳሰቢያ መስጠታቸው ነው የተነገረው። ከበርሊን የተላለፈው መልእክት መነሻ በማድረግ በሱዳን የእርስ በርስ ጦርነት በአስቸኳይ እንዲቋጭ ያቀረቡት ጥያቄ ላይ 4 ነጥቦችን በመሰረታዊነት ተነስተዋል። ዓለም አቀፍ ጥምረቱ በተቀመጠበት ወሳኝ እርምጃዎች ድጋፍ የሚያደርግ መሆኑንም ገልጿል። ዓለም አቀፍ ጥምረቱ በቀዳሚነት ባስቀመጠው ነጥብ መሰረት አስቸኳይ የሰብአዊ ተኩስ አቁም በመቀጠልም ሁሉን አቀፍ የተኩስ አቁም ስምምነት እንዲደረግ ጥያቄ የቀረበ ሲሆን ለሰብአዊ እርዳታ አቅራቢዎች ሙሉ ነጻነትና አስፈላጊው የገንዘብ ድጋፍ እንዲደረግም ጥያቄ ቀርቧል። ከነዚህ እርምጃዎች በተጨማሪ የጦርነቱ ተሳታፊ አካላት በእርስ በርስ ጦርነቱ ወታደራዊ መፍትሄ እንደሌለ አምነው መቀበልና ለሰላም ዘላቂ ጥረት ማድረግ እንደሚገባቸውም ተገልጿል። በመጨረሻም ሁሉን አቀፍ የፖለቲካ ሂደት በሲቪል ማህበረሰብ የሚመራ ብሔራዊ ውይይትና ወደ ሲቪል የሚመራ መንግስት ሽግግር ማረጋገጥ አስፈላጊ መሆኑም ተገልጿል። የበርሊን መሪዎች ጦርነቱን ለማቆም
የቆመና ለሱዳን ህዝብ ሰላማዊ የወደፊት ዕጣ ፈንታ ለመገንባት የተገነባ ጽኑና የጋራ ቁርጠኝነት መግለጫ መሆናቸውም ተገልጿል። ውድ አድማጮቻችን እስካሁን ያስደመጥናችሁ መረጃ የንጋት ቲዩብ ነበር። ንጋት ቲዩብ ዩቲዩብ ቻናልን ሰብስክራይብ ካላደረጋችሁ የደውል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም እንጠይቃችኋለን። በቀጣይ በሌሎች መረጃዎች እስከምንመለስ ድረስም ቸር ቆዩን።